ዛሬ የምንካፈለው የእግዚአብሔር ቃል ሐሳብ መጥፎ ነገር በመልካም ሰዎች ላይ ስለምንድን ነው የሚሆነው? መጥፎ ነገር በመልካም ሰዎች ላይ ለምን ይሆናል? ብዙ ጊዜ በህይወቴ ከገጠሙኝ ነገሮች የተነሳ በመገረም የምጠይቀው ጥያቄ ቢኖር ይሄ ነው። ለምንድን ነው መጥፎ ነገር በመልካም ሰዎች ላይ የሚሆነው? ለምንድን ነው የመልካም ሰዎች ህይወት በተግዳሮት የተሞላ ኑሯቸው በብዙ ውጣ ውረድ የተሞላ የሚሆነው? እግዚአብሔር የመልካም ሰዎች ስቃይ ምን ይጠቅመዋል? ለቅሶ፣ ችግር፣ ብቸኝነት፣ መውጣት መውረድ፣ በብዙ የህይወት ትግል ውስጥ ማለፍ እግዚአብሔርን ምን ስለሚጠቅመው ነው ያለ ከልካይ ያለ ልዩነት በአስቸጋሪና በከባድ ሁኔታ መልካም ሰዎች የሚቸገሩት? እንደውም ከመጥፎ ሰዎች ይልቅ ህይወታቸው በተግዳሮትና በማዕበል የተሞላ መልካም ሰዎች ናቸው። እግዚአብሔርን ከሚፈሩ ሰዎች ይልቅ እግዚአብሔርን የማይፈሩ ሰዎች እንደልባቸው ሲወጡና ሲገቡ ስመለከት ለምንድን ነው ይሄ የሚሆን? እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ቃሉን የሚሰሙ እንደ ሐሳቡ የሚሄዱ ህይወታቸው በተግዳሮትና በማዕበል ውስጥ እያለፈ ሌሎች ግን እንደ ልባቸው ያሰቡት ነገር ሲሰምርና ሲሳካላቸው የማየው ለምንድን ነው? አንድም ይሄን ጥያቄ የምጠይቅበት ምክንያት በህይወቴ ከደረሱት ነገሮች የተነሳ ይሄን ጥያቄ የምጠይቀው እንደ ሰነፍ ተማሪ አይደለም። በብዙ መገረምና መደነቅ ውስጥ ሆኜ ነው። ይገርመኛል ለምን መጥፎ ነገር በመልካም ሰዎች ላይ እንደሚሆን። ከዚህ የተነሳ ህይወት ግን እውነት ናት ወይ ብዬ አስባለሁ። ህይወት ግን ቁም ነገር ናት ብለን የምንጠይቅ ብዙዎች ነን። አንዳንዶቻችን የሚገጥመንና የምናልፍበት ነገር በህልማችን ሁሉ የሚመስለን ሰዎች አሉ። ጌታ ሆይ በህልምሽ ነው በለኝ። ምክንያቱም የገጠመን ክህደት ቀላል አይደለም። የገጠመን እያለፍንበት ያለው ማዕበል ቀላል አይደለም። የአንድ ሰሞን አይደለም፣ ጥቂት አይደለም። በጣም ከባባድ ነገር ስለሚገጥመን በእውነት ህይወት እውነት ናት ነው ወይስ የቀልዷን ነው በለኝ ወይም የቀልዱን ነው በለኝ? ጌታ ሆይ እየሆነ ያለው ነገር ያ እንደዚህ ጀርባውን የሰጠኝ ሰው እየቀለደ ነው በለኝ እስክትሉ ድረስ እኔም እናንተም ጥያቄ እንጠይቃለን። ግን በህይወታችሁ ማትረሱትና ለጥያቄዎቻችሁ መልስ የሚሰጣችሁን ሐሳብ በዚህ ማታ እንካፈላለን። ለምንድን ነው መልካምነት ሳይጎድለን በብዙ ቅንነትና ደግነት በተቻለ መጠን እግዚአብሔርን በመፍራት በተቻለ መጠን የአቅማችንን ሁሉ ተጠቅመን ሰዎችን ለማስደሰት ጥረት እያደረግን ሌሎች በብዙ ጭካኔና በብዙ ትዕቢትና እብሪት የሚኖሩ ሰዎች እንደፈለጉ የሚኖሩትን ህይወት እኛ እንደ ሰማይ የራቀን ለምንድን ነው እንደ ባህር ጥልቅ የሆነብን የሚለውን ሐሳብ በብዙዎቻችሁ ውስጥ እንደሚመላለስ ተስፋ አደርጋለሁ። እንደዚህ ባለ የህይወት ችግር ውስጥና ጥያቄ ውስጥ የምናልፈው በእርግጥም ህይወት ቀልድ ስለሆነች አይደለም፣ ወይም ደግሞ ህይወት ህልም ዝም ብላ ቅዠት ስለሆነች አይደለም። አዎ ምንም እንኳን ከባባድ ነገሮች በህይወታችን ቢሆኑም ህይወት ግን የእውነት ናት። ምንም እንኳን በህይወታችን ያልጠበቅናቸው ነገሮች ቢሆንም ህይወት አሁንም ቢሆን ቁም ነገር ናት። መጨረሻዋ ደግሞ መቃብር አይደለም። እግዚአብሔር ፕሮፖዝ ያደረገላት ለኔና ለናንተ ህይወት እግዚአብሔር መጨረሻው ጨለማ አይደለም፣ ጥፋት አይደለም፣ መቃብር አይደለም። ስለዚህ ከሚገጥመንና ከምናልፍበት ነገር የተነሳ መጨረሻችን መቃብርና ሞት ሊመስለን ይችላል። እግዚአብሔር ግን በህይወታችን አቅጣጫ ምን አይነት አመለካከትና አካሄድ ሊኖረን እንደሚፈልግ ዛሬ በደንብ እንማራለን። አንድ ታሪክ እናስታውሳለን። የሶሪያ ንጉሥ ከእስራኤል ጋር በሚዋጋበት ዘመን ወታደሮቹንና ሰረገሎቹን ልኮ የእግዚአብሔርን ሰው ነቢይ ኤልሳን እንዲይዙት ወደ ዶታን ከተማ እንደላካቸው ቃሉን ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ላይ ታገኛላችሁ። ወታደሮቹም በምሽት ጊዜ ሄደው የእግዚአብሔር ሰው ነቢይ ኤልሳ የሚገኝበትን ከተማ ከበቡ። ከዛም ምዕራፉ ሲናገር እንደዚህ ይላል። ቁጥር 15፣ 16 እና 17 ከተማዋን ከበቧት። የዚህ የእግዚአብሔር ሰው የነቢዩ ኤልሳ ባሪያ የሆነ ሰው በማለዳ መስኮቱን ከፍቶ ሲመለከት በጠላት ሰራዊት ተከቧል እና ያለው ነገር አንድ ጉዳይ ነው። ወየው ጌታ ሆይ ምን እናደርጋለን? ምክንያቱም የሚያየው ነገር ብዙ ሰረገላ፣ በጣም ብዙ ወታደሮች ድንገት ትላንት ማታ ያልነበሩ ጠዋት ተገኝተዋል። እና ደግሞ ዋናው ጉዳይ ንጉሱ የሶሪያ ንጉስ ኤልሳ ተይዞ እንዲመጣ ስላዘዛቸው ሰረገላውና ወታደሮች መጥተዋል።
የሚቀርበው ነገር ግን ኤልሳ አልተረበሽም ወይም አልተደናገጠም። ምክንያቱም አገልጋዩ ማየት የማይችለውን ነገር ማየት ይችል ስለነበረ የኤልሳ እይታና የአገልጋዩ እይታ አንድ አይደለም። ይልቁን እንደውም የጸለየው ምንድነው? አቤቱ ያይ ዘንድ ዓይንህን ክፈትለት ብሎ ጸለየ። አገልጋዩም ዓይኑ በተከፈተ ጊዜ ከተከማቸው የጠላት ሰራዊት በላይ የእግዚአብሔር መለኮታዊ ጥበቃ የእሳት ቅጥሮችና ሰረገሎች በኮረብቶቹ ሁሉ ላይ ሆኖ አየ፣ ተመለከተ ብሎ ይናገራል። ምን ላችሁ ፈልጌ ነው? ስለማይደርስባችሁ ሳይሆን ዓይናችሁ ሲከፈት ለነገሮች ያላችሁ አተያይ ከመደበኛ አኗሪዎች የተለየ ሲሆን ነው ማትረበሹት፣ ማትሸበሩት። አንዳንዶቻችን የምናልፍበትና የገጠመን ነገር ከሌሎች ከገጠማቸውና ከደረሰባቸው ነገር አንጻር ሲታይ በጣም ከባድ ነው። እኛ የገጠመንን ሩቡን ነገር ቢገጥማቸው በሀገር የማይኖሩ የማይቀመጡ ራሳቸውን የሚያጠፉ የሚለቁ በጣም ብዙ ሰዎች አሉ። እኛ ግን ተረጋግተን ወይም ደግሞ በብዙ ሰላምና እርጋታ ውስጥ እየኖርን ከታየ ጉዳዩ ነገሩ ስለሌለ ሳይሆን እግዚአብሔር አምላክ ከነገሩ ማዶ በስተጀርባ ያለውን የሱን መለኮታዊ አቅም አይኖቻችንን ከፍቶ እያሳየን ስለሆነ ነው። ምላችሁ ፈልጌ ነው። ኤልሳ ያልተረበሸው የሱ አገልጋይ ግን የተረበሸው አንዱ ማየት የሚያየው ሌላው ማየት ስላልቻለ አብልጦ ወይም ደግሞ ከዛ የላቀ እይታ ያለው ሰው አይረበሽም ወይም አይቸገርም። ስለዚህ እግዚአብሔር አምላክ ስቃዮቻችሁን የምታዩበትን አቅጣጫ ከመደበኛው ጊዜ እንድትለዩት ይፈልጋል። ከዚህም አንጻር እንድትረዱልኝ የሚፈልገው ነገር ምንድነው? ጌታ ሆይ ምን ላድርግ ብላችሁ አትጮሁም ከዛሬ በኋላ ከዚህ መልእክት በኋላ። ምክንያቱም ከዚህ መልእክት በኋላ በማዕበል ውስጥ የተረጋጋ ማንነት አላችሁ። በስቃያችሁን በተለየ ሁኔታ ትመለከታላችሁ ብዬ 100% አምናለሁ። የምስራች አለኝ ስለናንተ ህይወት። ልክ አይኖቹ እንደተከፈተለት የእግዚአብሔር ሰው ሳይ በመቃብር ላይ እንደተቀመጠ አበቦች አይደላችሁም እናንተ። ህይወታችሁ በመቃብር ላይ እንደተቀመጠ አበባ አይደለም። ከስራችሁ ያለው የህይወት ውሃ ምንጭ ነው እንጂ ሬሳ አይደለም። ከአንድ ነገር ጋር አስተዋውቃችሁ ቺም የሚባል ምን አልኩኝ? ቺም የሚባል በዛፍ ላይ የሚሰቀል በንፋስ ሞገድ የሙዚቃ ድምጽ የሚያሰማ አንድ የሙዚቃ መሳሪያ አለ። ቺም የሚባለው የሙዚቃ መሳሪያ ዛፍ ላይ ነው የሚሰቀለው እና ከፍተኛ የንፋስ ሞገድ ሲነሳ ሙዚቃ ይፈጥራል። ቺም የሚባለው የሙዚቃ መሳሪያ ባለቤቶቹ የሚያደርጉት ወስደው ዛፍ ላይ ይሰቅሉታል። ከዛ ከባድ አውሎ ንፋስ ከባድ ንፋስ ሲነሳ በንፋስ ሞገድ ውስጥ ሙዚቃ ይፈጥራል። ልክ እንደዚህ ነን እኛ። በስቃይ ውስጥ ህይወት የምንፈጥር፣ በስቃይ ውስጥ መዝሙር የምንፈጥር፣ ትምህርት የምንፈጥር ከባድ ንፋሶች በህይወታችን ሲያልፉ ትምህርቶች ሆነው ያልፋሉ። ማታታታ ያንቺ ህይወት እንደዚህ ነው። ይገርምሻል። በሞገድ ውስጥ ህይወትን ትፈጥሪያለሽ። አሜን ይባላል። ቺም በከባድ የንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር ልክ እንደዚህ በስቃይ ውስጥ ህይወትን የሚፈጥሩ በጣም ብዙዎች ናቸው። ወዳጆቼ አንድ ነገር እንድታስተውሉ ፈልጋለሁ። ለምንድን ነው መጥፎ ነገር በመልካም ሰዎች ላይ የሚደርሰው? ምክንያቱም መጥፎ ነገር በመልካም ሰዎች ላይ የሚደርሰው መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ፣ መከራና ስቃይ የመልካም ሰዎች ቋሚ መገለጫና የተለመደ መታወቂያ ስለሆነ ከእያንዳንዱ በህይወታቸው መልካም አሻራ አሳርፈው ከሄዱ ሰዎች ጀርባ ብትመለከቱ በጨለማው ላይ ብርሃን፣ ለረሃቡ ጥጋብ፣ ለብዙ ለደከሙ ሰዎች ብርታት የሆኑ ሰዎችን ብትመለከቷቸው ቋሚ አድራሻቸው የተለመደ መታወቂያቸው መከራና ስቃይ፣ በመከራና በስቃይ ውስጥ ያላለፉ በህይወት ላይ የማይረሳ አሻራ ትተው ያለፉ ሰዎች የሉም። ወዳጆቼ፣ የኔ እህት፣ የኔ ወንድም፣ እግዚአብሔር አምላክ በስቃይ ስለሚደሰት አይደለም። ቺም እንደሚባለው ሙዚቃ መሳሪያ በንፋስ ሞገድ ውስጥ ሙዚቃ እንደሚፈጥር እንደሚያሰማ እንዲሁ በአንተ ስቃይ ውስጥ የሚሰራ የሚሆን የሚደረግ ነገር ስላለ ነው። ስለማይችል አይደለም፣ ስለማያቅ አይደለም፣ ስለማይወድ አይደለም። ወዳጆቼ፣ መከራና ስቃይ የመልካም ሰዎች
ቋሚ መገለጫ የተለመደ መታወቂያቸው ነው። በህይወታችሁ በጣም አነጋጋሪ የሆኑ ሰዎችን ገጥሟቸው የሚያውቁ ከሆነ በህይወታችሁ በጣም ኢንስፓየር የሚያደርጉ ለዚህ ምድር ለውጥ ምክንያት የሆኑ ሰዎችን ብታገኟቸው በቆዳቸው ላይ አንድ የስቃይና የመከራ ጠባሳ አታቁባቸው። በሰውነታቸው ላይ ያለ የስቃይና የመከራ የመከዳት ወይም ደግሞ ተላልፎ የመሰጠት የመተው ወይም ደግሞ በብዙ አስቸጋሪ የህይወት ምዕራፍ ውስጥ የማለፍ አሻራ የሌለባቸው ምንም ሰዎች የሉም። እግዚአብሔር ከላይ ሆኖ ሲጫናችሁ መጽሐፍ ሲናገር ጭቃ በማህተብ ሲረገጥ እንደሚለወጥ ተብሎ እንደተጻፈ ስራ አስኪያጁ ወይም ባለስልጣኑ ማህተቡን ሲጫነው ቀለም የነበረው ፊደል ሆኖ እንደሚቀየር ልክ እንደዛ እግዚአብሔር አምላክ ከላይ ሲጫናችሁ ነው እዚህ ምድር ላይ ማስታወሻ የምታስቀምጡት። ማስታወሻ የማይፋቅ ማስታወሻ የምታስቀምጡት አለት ላይ መልእክት የሚያደርጋችሁ ህይወት ላይ እግዚአብሔር አምላክ መልእክት የሚያደርጋችሁ መከራና ስቃይ የመልካም ሰዎች ቋሚ መገለጫ። በህይወቴ በጣም ኢንስፓየር የሚያደርጉኝ የቤተ ክርስቲያን መሪዎች በተገልጋዮቻቸው ያልተከዱ፣ ያልተከሰሱ፣ ያልተሰደዱ አጋጥሞኝ አያውቅም። ውጤቱን ብቻ ሳይሆን ውጤቱ የሚገኝበትን መንገድ ማወቄ በማልፍባቸው መንገዶች ውስጥ እንባና ለቅሶ ምሬትና ሐዘን ብቻ ሳይሆን ትምህርት እንድሰራ ምክንያት ሆነውኛል። መከራና ስቃይ ጋር አረፍ ያላሉ መከራና ስቃይን ያልጎበኙ ምንም መልካም ሰዎች በምድር ላይ የለም። ሁለተኛ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል ያለ መከራና ያለ ስቃይ መልካም ሰዎችን ማግኘትም በስማቸው መጥራትም አይቻል። በየትኛውም የምድር ስፋት ብትዞሩ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘት እንደማትችሉ ሁሉ መልካም ሰዎችንም ያለ ስቃይና ያለ መከራ ማግኘትም በስማቸው መጥራትም አትችሉ። ታላላቅ ሰዎች ታላቅ የሚል ስም ይወጣላቸው መልካም ሰዎች መልካም መሆናቸው የተረጋገጠው በሕይወታቸው ባለፈው መልካም ያልሆነ ጉዳይ ነው። መልካም ሰዎች መልካም እንደሆኑ የተረጋገጡት መልካም ሰዎች ጠቃሚ ሰዎች በጣም አስፈላጊ ሰዎች አስፈላጊ እንደሆኑ ጠቃሚ እንደሆኑ መልካም እንደሆኑ የተረጋገጠው በሕይወታቸው ባለው አላስፈላጊ ጉዳይ ነው። በሕይወታቸው ባለፈው አላስፈላጊ ጉዳይ ነው። መልካምነታቸው የተረጋገጠው በሕይወታቸው ባለፈው መልካም ባልሆነ ጉዳይ ነው። አስፈላጊነታቸው የተረጋገጠው በሕይወታቸው ባለፈው አላስፈላጊ ጉዳይ ነው። ጠቃሚነታቸው የተረጋገጠው በሕይወታቸው ባለፈው ጠቃሚ ባልሆነ ጉዳይ ነው። በሕይወቴ የሚያልፉ አስቸጋሪ ነገሮች በጠቅላላ እኔ በጣም ኢምፖርታንት መሆኔን አረጋግጦ ነው የሚያልፉት። አረጋግጦ ነው የሚያልፉት። ሰው በሕይወት ማዕበል ካልተፈተነ በእሳት ውስጥም ካላለፈ መልካምነቱ በምን ይታወቃል? ሰው እኮ መልካም ነው የምትሉት መልካም ባልሆነ ጉዳይ ተፈትኖ ነው። ሰው እኮ ጠቃሚ ነው የምትሉት ጠቃሚ ባልሆነ ጉዳይ ውስጥ አልፎ ነው። ስለዚህ ምላችሁ ፈልጌ ነው ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም በስሙ መጥራትም እንደማይቻል ልክ እንደዚሁ ያለ ስቃይና ያለ መከራ መልካም ሰዎችን ማግኘትም በስማቸው መጥራትን ይለያያል። በፍጹም አትችሉ ወዳጆቼ። በዓለም ላይ እጅግ በጣም ብዙ ሚሊዮን ሰዎች አልፈዋል። ታሪክ የመዘገባቸው ጥቂት ሰዎች ናቸው። እነዚህ ጥቂት ሰዎች በሕይወት እሳት ውስጥ ያለፉ ናቸው። በመከራና በስቃይ በብዙ ችግር ውስጥ ያለፉ ሰዎች እርግጠኛ ሆኜ ነው የምነግራችሁ። ቁጥር ጨምሮ ብቻ አይደለም ያልፉት፣ ምዕመን ሆነው ብቻ አይደለም ያልፉት። እግዚአብሔር በአንድ ሌሊት እንደዚህ ሲል መለሰልኝ። you know why በመገረም ስለምጠይቀው ለምንድን ነው በመልካም ሰዎች ላይ መጥፎ ነገር የሚደርሰው ብዬ ስለው መገኛቸውም መጠሪያቸውም እዛ ውስጥ ነው። ሰዎቹ ስም ይወጣላቸው የዳቦ ስም ሰርግ ቤት እንደሚወጣ ስም ይወጣላቸው። ለምሳሌ እናት ያለ ምጥና ያለ ስቃይ ልታገኙት እንደማትችሉ ሁሉ እናት የሚለው ስምና እናት የሚለው መጠሪያ የወጣውም የተገኘውም በምጥና በስቃይ ውስጥ ነው። በምጥና በስቃይ ውስጥ ካልሆነ እናቱ ነው እንጂ እናት አይሆንም። እናቱ ነው። አልገባችሁም? ነው እዚህ ቤት ነው ወይ ያላችሁ ወዳጄ? እናትና እናቱ በጣም ነው የሚለያዩት። ሚጣ እናቱ ሚሚዬ ቆንጂዬ እና እናቴ ይለያያል። እናት የምትገኘው በብዙ ስቃይና ምጥ ውስጥ ነው። ሺም የሚባለው በዛፍ ላይ የሚሰቀለው የሙዚቃ መሳሪያ በንፋስና በሞገድ ውስጥ ሙዚቃ እንደሚፈጥር ልክ እንደዛ እናትም አዲስን ሕይወት በምጥና በስቃይ ውስጥ ትፈጥራለች። ለምንድን ነው በመልካም ሰዎች ላይ መጥፎ ነገር የሚሆነው መሰላችሁ? ምክንያቱም በዛ መራራ ጉዳይ ውስጥ
የሚፈጠር ጣፋጭ ህይወት ስላለ ነው። እግዚአብሔር የሚፈልገው የማንነቱ መገኛ የስማችሁ መጠሪያ እዛው ስላለ እኛ ብዙዎቻችን እንደው ዝም ብሎ አንበርብር ፊት አውራሪ ደጃችን እንትና ብሎ አጼ ብለው እላያችን ላይ ስም እንዲሰጡ ነው የምንፈልገው። እሱ አይመጣም ወዳጅ አይመጣም። ስማቸው ከመቃብር በላይ የተጻፈ ታሪክ የማይረሳቸው ሁል ጊዜም ታሪክ የማይረሳቸው ሰዎች ወይ ሱሪያቸውን ሲሰበስቡ ወይ ጃኬታቸውን ሲያወልቁ ወይ እግራቸውን ወይ ክንዳቸውን ወይ ጀርባቸውን ይሆን ብዙ ውጋለው ከኋላ ብዙ ምታል ብዙ ጠባሳ ውሃን ከፈሳሽነቱ ድንጋይንም ከጠጣርነቱ ባሻገር ማግኘትም መጥራትም እንደማትችሉ መልካም ሰዎች ያለ መከራና ያለ ስቃይ ማግኘትም መጠራትም አይችሉ። ወዳጆቼ ሴት እናት ለመሆን መከራዋና ስቃይዋ ብዙ ነው፣ በጣም ብዙ። ማቅለሽለሽ፣ ማስመለስ፣ መቅበጥበጥ፣ የቤት እንጀራ እያለ የኔ ቤት እንጀራ አማረኝ ይላል። ምን አለፋችሁ በእርግዝና ወቅት እናቶች የሚሰማቸውን ስሜት በሎጂክ ማስረዳት በጣም ከባድ ነው። አትችሉት። የሚያደርጋችሁን ተናገሩ ቢባሉ ማስረዳት አይችሉ። ቢናገሩ ለራሳቸው እንጂ ቢገባው ለሰዎች ድፍን ነው። ልክ እንደዚህ አዲስ ህይወት እየተፈጠረ ነው። አዲስ ምዕራፍ እየተከፈተ ነው። ታሪክ እየተሰራ ነው። ህይወት እየቀጠለ ነው። የስሜት መጉርበት፣ ማቅለሽለሽና ማስመለስ፣ በከባድ ህመም ውስጥ፣ በእንቅልፍ ማጣት፣ በምቾት ማጣት ውስጥ ስታልፉ ይሄ ሁሉ ነገር እንዲደርስባችሁ እግዚአብሔር የሚፈቅደው አዲስ ህይወት በህይወታችሁ ውስጥ ፕሮሰስ እየተደረገ ስለሆነ ነው። ህይወት ልትሰጡ ነው። ምዕራፍ ልትከፍቱ ነው። አንድ ሌላ ፐርፐዝ ወደ ምድር ልታመጡ ነው። ወዳጆቼ ልክ እንደዚሁ ነው። እናት ልጅን ስትጸንስ በብዙ በሎጂክ ልትገልጡት በማትችሉት ሁኔታ ውስጥ እንደምታልፍ፣ ለራሷ እንጂ ለሰው ልታስረዳው በሚቸግራት ሁኔታ ውስጥ እንደምታልፍ፣ አንዳንድም የሞት ድምፅ በቅርበት እየሰማች እንደምታልፍ፣ ልክ እንደዛ ህዝብን የሚፈውስ ነገር የዘመናት የጸሎትን መልስ ያረገዘ ሰው በብዙ መከራና ስቃይ ውስጥ ነው የሚያልፈው። የሚወለደው እኮ ትውልድ ነው። ትውልድ ያረገዙ ሰዎች፣ ለህዝብ ፈውስ የሆነ ነገር በውስጣቸው የጸነሱ ሰዎች፣ የዘመናት የጸሎት መልስ በውስጣቸው ያረገዙ ሰዎች በብዙ ስቃይና መከራ ውስጥ ነው የሚያልፉት። ወዳጆቼ የሚወለደው እኮ ትውልድ ነው። እየተሰራ ያለው እኮ ብሎኬት ቤት አይደል። ዳስ ዋይ ወርቅ ሰጥቻቸው ድንጋይ የመለሱልኝ፣ እህል ሰጥቻቸው አፈር የሚመልሱት ለዛ ነው። ወዳጄ እኔ ማንም መጥቶ እስኪያጽናናኝ ወይም እስኪጠግነኝ አልጠብቅም። ግን አንድ እውነት ነገራቸው፣ ለህዝብ ፈውስ የሆነ ነገር ካረገዝ የዘመናት የጸሎት መልስ አንተ ውስጥ ካለ ይሄንን የምትገላገለው በብዙ መከራና ስቃይ አዲስ ነገር በህይወት የሚሆን ከሆነ በዘሮች በታሪክ በቅምቅም አያቶች ሆኖ ማያቅ ነገር በአንተ እንዲሆን የሚፈለግ ከሆነ ከዚህ በፊት ያልነበረ ማንንም የማይመስል አዲስ ነገር እግዚአብሔር በአንተ ህይወት መስራት ከፈለገ ይሄን ነገር እኮ መልስ ያረገዘ ሰው ማስቲካ ያኘከና ኦፕ እያለ አይኖር። እግዚአብሔር ባደረገላችሁ ሰው ያደረገባችሁን እየረሳችሁ ኑሩ። ዶንት ፎርጌት። ይሄንን ስላላመመኝ አይደለም የረሳሁት፣ ግን እግዚአብሔር ባደረገልኝ ያደረጉብኝ የረሳሁት፣ ባደረገልኝ ነው ያደረጉብኝ የረሳሁት። በፍጹም የመከራችሁ የጭንቃችሁ የችግራችሁ ሌሊቶች አጭር ናቸው። ቅድም ነግራቸው ህመማችሁ ብርቱ ቢሆን ለአጭር ጊዜ። ወዳጆች እኛ ሀገር በጥንት ጊዜ እሳት በቀላሉ አይቀጣጠልም። እስኪቀጣጠል ድረስ ጭሱ ያስለቅሳቸዋል። አንድ ጊዜ ከተቀጣጠለ ግን ዝም ብሎ እሳቱ መሞቅ ነው። አሁን ነገሩ እስኪቀጣጠል መስመር እስኪይዝ ድረስ ነው የሚያስለቅሳችሁ። አንድ ጊዜ ነገሩ መስመር ከያዘ ከተቀጣጠለ ወንድሜ
እየቆሰቆስ መሞቅ ብቻ። ወዳጆቼ ለሚቴሉ ባደረገላችሁ ነገር ያደረጉባችሁን እየረሳችሁ ነው መኖር ያለባችሁ። አቤት ይኸውልህ ምጡ ሲገፋ የዛን ሰዓት የህይወት ማብቂያ ይመስላል። በተቃራኒው ግን የአዲስ ምዕራፍ መጀመሪያ ነው። አሁን ምን ልፈልግ ይመስላል? አሁን ያለህበት ነገር የህይወት ማብቂያ ይመስላል። እግዚአብሔር እያለ ያለው የአዲስ ምዕራፍ መጀመሪያ ነው እያለ ያለው